ጆን ስቶንስ ያለፈው ሲዝን ለኔ ጨለማ ነበር። እንግሊዛዊው ተከላካይ ጆን ስቶንስ ያለፈውን የውድድር ዓመት የሚገልጸው የጨለማ ቀናት በማለት ነው። ለዚህም ምክንያት አለው። በተደጋጋሚ ጊዜያት ያጋጠሙት ጉዳቶች ምናልባትም የተጫዋችነት ዘመኑ ወደ ማብቃቱ መቃረቡን የጠቆሙ ነበሩ። አሁን ግን ያ ሁሉ አልፏል። በማንቸስተር ሲቲ ያለው ኮንትራት ሊጠናቀቅ ወደ መጨረሻው ዓመት የተሸጋገረው ጆን ስቶንስ ዕድሜው 31 ቢደርስም ክለቡን የመልቀቅ ፍላጎት የለውም። ላለፉት 10 ዓመታት የሰጠውን ግልጋሎት አሁንም ለመስጠት ብርቱ ፍላጎት አለው። እዚሁ ነው ያለሁት፣ እዚሁ ለመቆየትም ፈልጋለሁ፣ ይህንንም በእጅጉ ወደዋለሁ ይላል ቀጣይ የኳስ ሕይወቱን በተመለከተ ለቀረበለት ጥያቄ። እዚህ ያለሁት ቡድኔን ለማገልገል ነው። በቀጣይ ምን ሊፈጠር እንደሚችል አላውቅም። ወደ ቀድሞ አቋሜ በመመለስ በእኔ ዙሪያ ለሚወሩት ወሬዎች መቋጫ ለብጅላቸው ፈልጋለሁ ሲልም ያክላል። ስቶንስ ጉዳቶች ባጋጠሙት ወቅት በርካታ አስቸጋሪና ስቃይ የተሞላባቸውን ጊዜያት ለማሳለፍ ተገዷል። መጀመሪያ እግሩ ከጥቅም ውጭ ሆኖ ነበር። ቀጥሎ ታፋው ላይ ተጎዳ። ሲቀጥልም በጡንቻው ላይ ከባድ ጉዳት አስተናገደ። በየካቲት በሻምፒየንስ ሊጉ ክሊያን ምባፔ ሃትሪክ በሰራበትና በሪያል ማድሪድ 3-1 ተሸንፈው ከውድድር ውጪ በሆኑበት ጨዋታ ጉዳት በማስተናገዱ ተቀይሮ መውጣቱ ይታወሳል። ከዛን ጊዜ አንስቶ ወደ ሜዳ አልተመለሰም። አሁን ግን ነገሮች ፍጹም ተቀይረዋል። ወደ ቀድሞ አቋሙም ተመልሷል። በፊፋ የዓለም ክለቦች ዋንጫ ተሳታፊ ከሆነው የማንቸስተር ሲቲ ስብስብ መካከልም አንዱ ሆኖ በአሜሪካ ይገኛል። ይህችን ቀን በከፍተኛ ጉጉት ሲጠብቃት እንደነበርም ይናገራል። እንደዚህ አይነት ችግሮች ሲገጥሙ ረጋ ብለህ ልታሰላስላቸው የሚገቡ ነጥቦች አሉ። ወደ ቀድሞ ማንነትህ ለመመለስ ሙሉ ሕይወትህን አሳልፈ መስጠት ይጠበቅብሃል። እኔም ሳደርግ የነበረው ይሄንኑ ነው። ስለ ግልና ስለ እግር ኳስ ሕይወቴ ብዙ ሳስብ ነበር። ወደ ቀድሞ ማንነቴ ለመመለስ በሜዳ ውስጥም ሆነ ከሜዳ ውጭ ያለኝን ነገር በሙሉ አውጥቼ ለመስጠት ጥረት አድርጌያለሁ። አሁን እነዛን የጨለማ ዘመናት ወደ ኋላዬ በመተው ራሴን ለጨዋታ ዝግጁ አድርጌያለሁ። ማንም ሰው ቢሆን እንደዚህ አይነት ነገሮች ቢገጥሙት ይሄ ነገር እንዴት ሊፈጠርብኝ ቻለ ብሎ መጨነቁ አይቀርም። ነገር ግን አንዴ ከተከሰተ ምን ማድረግ ትችላለህ? የመጣውን በጸጋ ተቀብሎ እጅ መስጠት ወይስ ድጋሚ ለማንሰራራት መታገል? እኔ የመረጥኩት ሁለተኛውን አማራጭ ነው። ለዚህም ነው ዳግም የቡድኑ ስብስብ አባል ልሆን የቻልኩት። ይህችን ቀንም በጉጉት ስጠብቃት ነበር ይላል። እርግጥ ነው ነገሮች እንደዚህ አልፎ እንደሚወራው ቀላል አልነበሩም። በተደጋጋሚ ጊዜያት ያጋጠሙትን ጉዳቶች ተከትሎ በስነ ልቦናው ረገድ ተጎድቶ እንደነበር ነው ስቶንስ የሚናገረው። ከማንቸስተር ሲቲ የሕክምና ቡድን አባላት ጋር በመሆንም ችግሩን ከስር መሠረቱ ለይቶ ለማወቅ በብርቱ ጥሯል። ፈተናው ቀላል አልነበረም። በስነ ልቦናው ረገድ ብዙ ተጎድቼ ነበር። በዚህም የተነሳ ራሴ ላይ ከፍተኛ ጫና ፈጥሬ ነበር። በአጠቃላይ ያለፈው ሲዝን በብዙ መልኩ ለእኔ ጥሩ አልነበረም። እንደዚህ አይነት ችግሮች ሲያጋጥሙ የሸለቆውን የመውጫ ጫፍ መመልከት ሁሉ ሊቸግር ይችላል። በዚህ ጊዜ ቆም ብለህ ማሰብ ይኖርብሃል። ያጋጠሙኝ ጉዳቶች ከኔም አልፈው ቡድኔን፣ የቡድን ጓደኞቼንና በአጠቃላይ በዙሪያ ያሉትን ሰዎች በሙሉ የጎዱ ነበሩ። እነዚህን አካላት ልትረዳቸው እየቻልክ በጉዳት ምክንያት ይህንን ለማድረግ አለመቻለን ስታስበው ውስጥ በጣም ነው የሚጎዳው። ለዛም ነው መፍትሄ ፍለጋ ከክለባችን የሕክምና ቡድን አባላት ጋር አብዛኛውን ጊዜን አሳልፍ የነበረው። በመጨረሻም መፍትሄውን አግኝተነዋል። ብዙ ረድተውኛልና ላመሰግናቸው እወዳለሁ። ዛሬ ላይ ሆኜ ሳስበው ጥሩ ትምህርትም ያገኘሁበት አጋጣሚ ነው ብዬም አስባለሁ ሲል ያስተናገደውን የሥነ ልቦና ጉዳት ያብራራል። ጆን ስቶንስ መጀመሪያ ላይ ከሌሎች ተጫዋቾች በተለየ መልኩ በተደጋጋሚ ጊዜያት ለምን ጉዳት እንደሚያስተናግድ ግራ ተጋብቶ ነበረ። እናም መፍትሄ ፍለጋ ከሲቲ የሕክምና ቡድን አባላትና ከስፖርት ሳይንስ ባለሙያዎች ጋር በመሆን ቁጭ ብሎ መከረ። ከዛም ችግሮቹን ለይተው ካወቁ በኋላ ነው ወደ መፍትሄ ፍለጋ የተጓዙት። አንዳንድ ነገሮችን እንዲህ ናቸው ብለህ ልታብራራቸው አትችልም። አእምሮዬን እየጎዳኝ ያለው ነገር ምንድን ነው ብለህ ብትጠይቅ እንኳን መልስ ላታገኝ ትችላለህ። እኔም ባስተናገድኳቸው አንዳንድ ጉዳቶቼ ዕድለኛ አልነበርኩም ለማለት እችላለሁ። አንዳንዶችን እንዲህ ናቸው ብለህ ልታብራራቸው አትችልም። እንደውም የስፖርት ሳይንስ ምሁራኑ እንደነገሩኝ ከሆነ እንደዚህ አይነት አጋጣሚዎች የመከሰት ዕድላቸው በጣም አናሳ ነው። አንዳንድ ጊዜ ለምንድን ነው እንዲህ ያለው ነገር እኔ ላይ ብቻ ሊከሰት የቻለው እያልኩ ራሴን በጥያቄ አስጨንቄው ነበር። ነገር ግን ነገሮችን እንዳመጣጣቸው ለመቀበልም ራስህን ማዘጋጀት ይጠበቅብሃል። እንደውም ብዙ ጊዜ አሁን ደህና ነኝ፣ ከጥሩ ብቃት ጋር እመለሳለሁ እያልኩ ራሴን አበረታው ነበር ሲል ያለፈበትን መንገድ ያስረዳል። አሁን በጥሩ ሁኔታ ያገገመውን ጆን ስቶንስን እየተመለከትነው ነው።
በክለቡ በኩል ግልጋሎቱ በተፈለገ ጊዜ ያለውን ሁሉ አውጥቶ ለማበርከት ራሱን በሚገባ አዘጋጅቷል። ከጉዳት መልስ ልምምዱን በአግባቡ እየሠራ ነው። ከክለቡ ጋርም በዓለም ክለቦች ዋንጫ ለመሳተፍ በአሜሪካን የሚገኘው ወደ ጥሎ ማለፉ መግባታቸውን አስቀድሞ ማረጋገጣቸው ደግሞ ምናልባትም በቀጣይ ጨዋታዎች ላይም አቅሙን እንዲፈትሽ ጥሩ አማራጮችን ሊፈጥርለት ይችላል ተብሎ ይታሰባል። እሱም የሚያስበው ይህንኑ ነው። ጆን ስቶንስ ለማንቸስተር ሲቲ ፊርማውን ያኖረው በነሐሴ 2016 ነው። ከኤቨርተን ላደረገው ዝውውር 47.5 ሚሊዮን ፓውንድ ወጥቶበታል። በወቅቱ አሰልጣኝ ፔፕ ጋርዲዮላ አብረው ረጅም ርቀት እንደሚጓዙ ያለውን ተስፋ ገልጾለት ነበረ። የሆነውም ይሄው ነው። አብረው በጋራ ወደ 10ኛ ዓመት የኢትሃድ ቆይታቸው እየተጓዙ ነው። ሁለታችንም ወደዚህ የመጣ ነው በወራት ልዩነት ነው። እኔ የካቲት 2016 ፈረምኩ፣ እሱ ደግሞ ነሐሴ ላይ። እነሆ ቃሌን ጠብቄ እስካሁን አብረናለን። በዚህን ያህል ቆይታችን አብረን ያሳለፍናቸው ብዙ ነገሮች አሉ። ስቶንስ በጣም አስገራሚ ስብዕና አለው። ሥራው ላይ በጣም ታታሪ ነው። ዕድሜ ቁጥር ብቻ መሆኑን ለማሳየት ሁልጊዜም ይታትራል። ለዚህም ነው በዛ አስቸጋሪ ወቅት ከጎኑ መሆናችንን ምርጫችን ያደረግነው። አሁን ወደ ቀድሞ አቋሙ ለመመለስ ጠንክሮ እየሠራ ነው። እኛም ልንረዳው ዝግጁዎች ነን ይላል ጋርዲዮላ ምስክርነቱን ሲሰጥለት። ስቶንስም በዚያ የአሰልጣኙ ሐሳብ ይስማማል። በሌላ በኩል ደግሞ ረጅሙን የፕሪሚየር ሊግና የሻምፒየንስ ሊጉን ዘመቻቸውን ከመጀመራቸው በፊት በዚህ የዓለም ክለቦች ዋንጫ ላይ መሳተፋቸው ራሳቸውን ለመፈተሽና በጥሩ መንፈስ ዘመቻቸውን ለመጀመር እንደሚረዳቸው ያምናል። ስትጎዳ ነገሮች በሙሉ አስቸጋሪ ይሆኑብሃል። ወደ ቀድሞ አቋምህ ለመመለስ ብዙ መስራት ይጠበቅብሃል። አሁን ያለፈውን ረስቼው ወደፊት ብቻ እየተመለከትኩኝ ነው። አዲሱን የውድድር ዓመት ከመጀመራችን በፊት በዚህ ውድድር መሳተፋችን በእጅጉ ይረዳናል። ያለፈው ሲዝን እንደ ቡድንም ጥሩ አልነበርንም። ስለዚህ ያጣናቸውን ዋንጫዎች ለማንሳት መዘጋጀት ይኖርብናል። ደግሞም እንደምናሳካው ተስፋ አድርጋለሁ ይላል እንግሊዛዊው። ሲቲ ከውጤት መራቁ በእሱ ላይ ብቻ ሳይሆን በአጠቃላይ የቡድኑ አባላት ላይ ጭምር በራስ የመተማመን መንፈሳቸውን አውርዶት እንደነበር ያምናል። አሁን ግን በጥሩ መነቃቃት ላይ መሆናቸውን በመግለጽም ለአዲስ ፈተና መዘጋጀታቸውን ጆን ስቶንስ ያስረዳል።